መጽሐፈ መሳፍንት ምዕራፍ 10 ከአቤሜሌክም በኋላ ከይሳኮር ነገድ የሆነ የዱዲ ልጅ የፎሃ ልጅ ቶላ እስራኤልን ለማዳን ተነሳ። በተራራማውም በኤፍሬም አገር ባለችው በሳምር ተቀምጦ ነበር። በእስራኤልም ላይ 23 ዓመት ፈረደ፣ ሞተም፣ በሳምርም ተቀበረ። ከእርሱም በኋላ ገላዳዊው ኢያዕር ተነሳ፣ በእስራኤልም ላይ 22 ዓመት ፈረደ። በ30 የአህያ ግልገሎች ይቀመጡ የነበሩ 30 ልጆችም ነበሩት። ለእርሱም እስከ ዛሬ ድረስ የኢያዕር መንደሮች የተባሉ በገለአድ ምድር ያሉ 30 ከተሞች ነበሯቸው። ኢያዕርም ሞተ፣ በቃምኖንም ተቀበረ። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሰሩ። በአሊምንና አስታሮትን፣ የሶርያንም አማልክት፣ የሲዶንንም አማልክት፣ የሞዓብንም አማልክት፣ የአሞንንም ልጆች አማልክት፣ የፍልስጤማውያንንም አማልክት አመለኩ። እግዚአብሔርንም ተዉ፣ አላመለኩትምም። የእግዚአብሔርም ቁጣ በእስራኤል ላይ እንደነደደ በፍልስጤማውያንና በአሞን ልጆች እጅ አሳልፎ ሰጣቸው። በዚያም ዓመት የእስራኤልን ልጆች ስቃይ አበዙባቸው። በዮርዳኖስ ማዶ በአሞራውያን አገር በገላድ ውስጥ ያሉትን የእስራኤልን ልጆች ሁሉ 18 ዓመት ተጋፏቸው። የአሞንም ልጆች ከይሁዳ ከብንያምና ከኤፍሬም ቤት ጋር ደግሞ ሊዋጋ ዮርዳኖስን ተሻገሩ። እስራኤልም እጅግ ተጨነቁ። የእስራኤልም ልጆች አምላካችንን ትተን በአሊምን አምልከናልና አንተን በድለናል ብለው ወደ እግዚአብሔር ጮኹ። እግዚአብሔርም የእስራኤልን ልጆች አላቸው፣ ግብፃውያን፣ አሞራውያንም፣ የአሞንም ልጆች ፍልስጤማውያንም፣ ሲዶናውያንም፣ አማሌቃውያንም፣ ማዖናውያንም አላስጨነቋችሁምን? ወደ እኔም ጮኻችሁ፣ እኔም ከእጃቸው አዳንኳችሁ። እናንተ ደግሞ ተዋችሁኝ፣ ሌሎችንም አማልክት አመለካችሁ። ስለዚህም ደግሞ አላድናችሁም። ሄዳችሁ የመረጣችኋቸውን አማልክት ጥሩ፣ እነርሱም በመከራችሁ ጊዜ አድኗችሁ። የእስራኤልም ልጆች እግዚአብሔርን እኛ ኃጢአትን ሰርተናል፣ አንተ ደስ የሚያሰኝህን አድርግብን፣ ዛሬ ግን እባክህ አድነን አሉት። ሌሎችንም አማልክት ከመካከላቸው አስወገዱ፣ እግዚአብሔርንም አመለኩ። ነፍሱም ስለ እስራኤል ጉስቁልና አዘነች። የአሞንም ልጆች ተሰብስበው በገላድ ሰፈሩ፣ የእስራኤልም ልጆች ተሰብስበው በምጽጳ ሰፈሩ። ሕዝቡም የገለአድ አለቆች እርስ በርሳቸው ከአሞን ልጆች ጋር መዋጋት የሚጀምር ማን ነው? እርሱ በገለአድ ሰዎች ሁሉ ላይ አለቃ ይሆናል አሉ።